በዩሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታ ትናንት ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ቢልባውን 4-1 በሆነ ውጤት አሸንፏል። በድምር ውጤት 7-1 ማለት ነው። የፍጻሜ ተፋላሚ ሆኗል። ለማንቸስተር ዩናይትድ ደጋፊዎች በጣም አሪፍ ምሽት ነበር ትናንትና። ባለፈው እንደምታስታውሰው ከሊዮን ጋር በነበረ ጨዋታ ሩብ ፍጻሜ ጨዋታ ላይ ሁለተኛው ጨዋታ ኦልድ ትራፎርድ ላይ በጣም ከባድ ነበር። የማንቸስተር ዩናይትድ ደጋፊዎችን ጭንቅ ውስጥ የሚከት ነበርና አንድ ህፃን ልጅ ስቴዲየም ውስጥ ማንቸስተር ዩናይትድ ሲመራ ሲያለቅስ ተመልክተናል። ከዛ በኋላ ደግሞ በመጨረሻ ደቂቃዎች ታምር ዩናይትድ ጎሎችን አስቆጥሮ ሲያልፍ የነበረው ደስታ የሚገርም ነበር። ትናንትና ስቴዲየም ውስጥ ነበር። ደስታው በጣም ልዩ ነበርና በቃ የማንቸስተር ዩናይትድ ደጋፊዎች ደስታ በዚህ ልጅ የሚገለጽ ነው ማለት ይቻላል። ትናንትና በድምር ውጤት 7-1 ወደ ቀጣዩ ዙር ማለፉን አረጋግጧል። ቶተንሃምም የፍጻሜ ተፋላሚ ሆኗል። ከሜዳው ውጪ ወደ ሰሜን አውሮፓ ተጉዞ 2-0 በሆነ ውጤት አሸንፏል። በኮንፈረንስ ሊግም ቼልሲና ሪያል ቤቲስ የፍጻሜ ተፋላሚ ሆነዋል። እነዚህን መረጃዎች እየተመለከትን እንቆያለን። እንደተለመደው አድማጮቻችን መልእክቶቻችሁን ልታደርሱን ትችላላችሁ። ትናንትና ማንቸስተር ዩናይትድ አትሌቲክ ቢልባውን 4-1 በሆነ ውጤት አሸንፏል። ሜሰን ማውንት 2 ጎሎችን አስቆጥሯል። ካዛሜሮና ሆይሉንድ ናቸው ሌሎቹን ጎሎች ያስቆጠሩት። ሚኬል ጃረንጊዛ በ31ኛው ደቂቃ ለቢልባው በጣም ግሩም ጎል አስቆጥሮ መሪ ማድረግ ችሎ ነበር። የመጀመሪያው ማጋማሽ ቢልባዎች አሪፍ የነበሩበት ነበር። 31ኛ ደቂቃ ላይ የተቆጠረው ጎል ከቦክስ ውጪ የተመታ ኳስ ነው። በደንብ የተጠና የኦናና መረብ ላይ ያለፈበትን መንገድ ተጫዋቹን አድናቆት የሚያሰጠው ነው። እስከ 72ኛው ደቂቃ ማንቸስተር ዩናይትዶች የመጀመሪያ ጎል ለማስቆጠር ታግሰዋል። ሜሰን ማውንት አስቆጠረ። ከዛ በኋላ ግን ሁሉ ነገር የማንቸስተር ዩናይትድ ነበር። ከ72ኛው ደቂቃ ጀምሮ ጎሎች ተቆጥረዋል። 79ኛው ደቂቃ ላይ ካዛሜሮ፣ ሆይሉንድ 85ኛ ደቂቃ እና 91ኛው ደቂቃ ሜሰን ማውንት መልሶ አስቆጥሯል። ያስቆጠራት ጎል ደግሞ የማንቸስተር ዩናይትድ መለያ ከሆኑ ጎሎች መካከል አንደኛው ልንል እንችላለን። ከዚህ አስቀድሞ በተለይ ቤካም ከረጅም ርቀት ጎል አስቆጥሮ ስለነበረ ከመሃል ሜዳ አካባቢ ጎል አስቆጥሮ ግብ ጠባቂው መውጣቱን ተመልክቶ አስቆጥሮ ያው የቤካም መለያ ጎል አይነት ነው የተመለከትነው እና እንደዛ እያሉት ይገኛሉ። ከጨዋታው በኋላ ሜሰን ማውንት አስቆጥሯል። በድምር ውጤት 7-1 በሆነ ውጤት ነው ያሸነፈው ማንቸስተር ዩናይትድ። የፍጻሜም ተፋላሚ ሆኗል። በአውሮፓ መድረክ ምንም ጨዋታ ያልተሸነፈ ብቸኛው ቡድን ነው። በእርግጥ እየተጫወተ የሚገኘው በአውሮፓ ክለቦች ሁለተኛው ሊግ ላይ ነው። ትልልቆቹ ክለቦች በአውሮፓ ቻምፒየንስ ሊግ ተሳትፈዋል። ግን በዩሮፓ ሊጉም ጠንካራ ፉክክር እየተደረገ ነው የሚገኘው ዘንድሮ። ለዚህም ደግሞ ማንቸስተር ዩናይትድ ራሱ የጀመረበት መንገድ ማሳያ ነው። ተከታታይ 3 ጨዋታዎችን ለማሸነፍ ተቸግሮ ነበረ። በእርግጥ በቀድሞው አሰልጣኝ በቴናክ ስር የተደረጉ ጨዋታዎች ናቸው። አዲሱ አሰልጣኝ ወደ ማንቸስተር ዩናይትድ ከመጡ በኋላ ግን በዩሮፓ ሊግ ዩናይትድ እያሳየ ያለው አቋም እጅግ በጣም የሚያስደንቅ ነው። ሳይሸነፍ የፍጻሜ ተፋላሚ ሆኗል። በእርግጥ ሩበን አሞሪም በስፖርቲንግ ሊዝበን በነበሩበትም ጊዜ 4 ጨዋታዎችን በአውሮፓ ቻምፒየንስ ሊግ መርተው 3ቱን አሸንፈው አንደኛውን ባቻ ውጤት አጠናቀዋል። አስደናቂ ከነበሩ ጨዋታዎች መካከል ደግሞ አንደኛው ማንቸስተር ሲቲን በሜዳቸው በሰፊ ጎል ልዩነት ያሸነፉበት ጨዋታ ነውና ስፖርቲንግ ሊዝበንን እንደ ቡድን አሰልጣኝ ሩበን አሞሪምንም ደግሞ እንደ አሰልጣኝ እጅግ እንዲደነቁ ያደረገ ጨዋታ እንደነበረ ይታወሳል። ያንን አቅም ይዘው ነው ወደ ማንቸስተር ዩናይትድ የመጡት። በአውሮፓ መድረክ ላይ በፕሪሚየር ሊጉ ብዙ ሽንፈት ማንቸስተር ዩናይትድ የተቀበለበት የውድድር ዓመት ነው። 16 ጨዋታዎችን ተሸንፏል። እንደ ማንቸስተር ዩናይትድ ላለ ትልቅ ክለብ የሚመጥን ውጤት አይደለም። ግን ያንን የሚያስረሳ ውጤት በዩሮፓ ሊግ የተመዘገበ ይመስለኛል። እየመጣበትም ያለው መንገድ ደግሞ ደጋፊዎችን ቁጭ ብድግ የሚያሰኝ ነው። የግማሽ ፍጻሜ የሩብ ፍጻሜው ጨዋታ ተመሳሳይ ስለነበረ ሁለተኛው ጨዋታ በተለይ ኦልድ ትራፎርድ ላይ የተደረገው ጨዋታ የመጨረሻ ደቂቃን የሃሪ ማጓየር ጎል ማንቸስተር ዩናይትዶች መጠበቅ ነበረባቸውና ከ90 ደቂቃ በኋላ በተቆጠሩ ጎሎች አሸንፏል። በጣም ትልቅ ስሜት የፈጠረ ነው። አስጨናቂ ቢሆንም ግን ከድል በኋላ የሚፈጥረው የደስታ ስሜት እጅግ በጣም ልዩ ነው። ትናንትና እስከ 72ኛ ደቂቃ ድረስ ሲመራ ቆይቶ ከዛ በኋላ 24 ጎሎችን አስቆጥሮ ኦልድ ትራፎርድ ለምን ቲያትር ኦፍ ድሪምስ ነው የሚባለውና ስቴዲየሙ ለምን አይነት መጠሪያ እንደተሰጠው የሚያሳይ ቢያንስ ደጋፊዎች እንዲያስታውሱ የሚያደርግ ድልን ማስመዝገብ ችሏል። ሜሰን ማውንት ጤናማ ከሆነ ጉዳት ከሌለበት በስተቀር ለአሰልጣኙ አጫዋወት የሚመች ተጫዋች መሆኑን አሳይቷል። ለምን አሰልጣኙ እንደሚያምኑትም የሚያሳይ ነው። የትናንትና አቋሙ ጎል ማስቆጠሩ ብቻ ሳይሆን በአጫዋወት ረገድም ለኛ አሰልጣኝ የሚያስፈልግ ኢነርጂ ያለው ኃይል ያለው ተጫዋች ነውና
ሜሰን ማውንት ትናንትና 2 ጎል ማስቆጠሩ የቡድን አጋሮቹም ከዛ በኋላ ወጥተው የማህበራዊ ትስስር ገጾች ላይ በደንብ ያደነቁት ይገኛሉና ተጫዋቹ እንዲመለስ ጤናው ተጠብቆ እንዲቆይ ያላቸውን ፍላጎት የሚያሳይ ነው። ወደ ማንቸስተር ዩናይትድ ከአንዳንዶች ከ55 ሚሊዮን ፓውንድ አንዳንዶች እስከ 60 ሚሊዮን ፓውንድ በሚያደርሱት ገንዘብ 65 ሚሊዮን ፓውንድ የሚሉም አሉና ከፍተኛ ገንዘብ ወጥቶበት ነው ወደ ማንቸስተር ዩናይትድ የመጣው። የቀድሞ የማንቸስተር ዩናይትድ ኮከብ የክርስቲያኖ ሮናልዶ አድናቂ ነው። ለዛ ነው 7 ቁጥር መለያም የሚለብሰውና ደጋፊዎች ተቀበለውታል፣ ወደውታል። ግን ደግሞ ጉዳት ለደጋፊዎች የሚገባቸውን መስጠት እንዳይችል አድርጎት ቆይቷልና ከጉዳት ሲመለስ ለክለቡ እንደሚያስፈልግ ፍንጭ ያሳያል። ግን ደግሞ ተጎድቶ በድጋሚ ከጨዋታው ውጪ ለሳምንታት ከጨዋታው ውጪ ይሆናል። ልክ እንደዚህ አይነት አጋጣሚ መጥቶ ደግሞ ጎል ሲያስቆጥር ደጋፊዎችም ተጫዋቾችም ያሞግሱታል። ትናንትና ለሱ ልዩ ምሽት ነበረ። ሌላኛው በጣም ግሩም ጊዜን በማንቸስተር ዩናይትድ በዩሮፓ ሊግ እያሳለፈ የሚገኘው ካዜሚሮ ነው። አብቅቶለታል፣ ወድቋል። ከዚህ በኋላ አይነሳም። ያ የሪያል ማድሪድ ጊዜው የቆየ ትዝታ ነው። እንደውም የ2 አመት ምናምን ሁሉ አይመስልም። በጣም የቆየ ትውስታ ነበር የሚመስለውና በድጋሚ ግን አሁን በዩሮፓ ሊጉ ለማንቸስተር ዩናይትድ ጎሎችንም እያስቆጠረ በአቋሙም አሪፍ እየሆነ መጥቷል። አሰልጣኙም በደንብ ለምን እንደሚያምኑት ከውድድር አመቱ ጀምሮ የቀድሞው አሰልጣኝ ኤሪክ ቴን ሃግም የተጫዋች መቆየት አለበት፣ ልምዱ ይጠቅመናል እያሉ ሲናገሩ ነበር። ሩበን አሞሪም በተመሳሳይና ትናንትናም ጎል አስቆጥሯል። 51.3% የኳስ ቁጥጥር የተወሰነ ብልጫ ነበረው ማንቸስተር ዩናይትድ፣ ግን በሙከራ ደረጃ የተሻለ ነበር። 11 ሙከራዎችን አድርጎ ኢላማቸውን የጠበቁ 5 ሙከራዎችን ስላደረገ ማለት ነው። ቢልባኦም ተመሳሳይ 11 ሙከራዎችን ቢያደርግም አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። በተቃራኒ ቦክስ ውስጥ ማንቸስተር ዩናይትድ ተጫዋቾች 21 ጊዜ ኳስ ነክተዋል። ቢልባኦች ደግሞ 19 ጊዜ ነው ያንን ማድረግ የቻሉትና ልዩነቱ ግልጽ ነው። ጎሎቹም የተቆጠሩት ጎሎችም ልዩነቱን የሚያሳዩ ናቸው። 4-1 በድምር ውጤት 7-1 አሳምኖ አልፏል። የቢልባኦ ሜዳ ላይ ሳን ማሜስ ላይ የፍጻሜውን ጨዋታ ያደርጋል ማለት ነው። ሩበን አሞሪም ፍጻሜውን ማሸነፍ አለብን የሚል አስተያየት ሰጥተዋል ከጨዋታው በኋላ። ሌላኛው ጨዋታ በቶተናምና ቦዶ ግሊምት መካከል የተደረገ ጨዋታ ነው። ቶተናም በሜዳው 3-1 አሸንፎ ነበር ጨዋታውን ትናንትና ያደረገው። ትናንትም ከሜዳው ውጪ 2-0 በሆነ ውጤት አሸንፏል። ሶላንኬና ፔድሮ ፖሮ ጎሎችን አስቆጥረዋል። 63ኛውና 69ኛው ደቂቃ ላይ የተቆጠሩ ጎሎች ናቸው። የፖሮ ጎል ከመስመር የተመታ ኳስ ነው በቀጥታ ሳይታሰብ ሄዶ መረብ ላይ ያረፈው። በድምር ውጤት 5-1 ወደ ፍጻሜ አልፈዋል። 2 የእንግሊዝ ክለቦች በፍጻሜው ይጫወታሉ። አንጅ ፖስት ኩግሉ አምና በቶተናም ቤት ውስጥ ጥሩ አሰልጣኝ ሊሆኑ እንደሆኑም አሳይተዋል። በፕሪሚየር ሊግ ደረጃ በትልቅ ደረጃ ለመጀመሪያ ጊዜ ስላሰለጠኑ ማለት ነው። ጥሩ ቡድን ነበረ። ግን ይሄ ውድድር አመት በርካታ ተጫዋቾች በጉዳት ምክንያት ከስብስቡ ውጪ ስለነበሩ በፕሪሚየር ሊጉ በጣም ደካማ ውድድር ነው ያሳለፈውና ደጋፊዎች እንዲሰናበቱ ፍላጎት እንዳላቸው በግልጽ በስቴዲየሞች እየተቃወሙ አሳይተዋል። እሳቸው ግን አዲስ ክለብ ከገባው በሁለተኛው አመት ዋንጫ የማሸነፍ ልማድ አለኝ፣ ስለዚህ ዘንድሮም ጠብቁ ብለው ነበር። መስከረም ላይ ነው የተናገሩት ክለቡ ጫና ውስጥ በነበረበት ጊዜ። አሁን እንደዛ ያንን ለማሳካት ግልጽ እድል አግኝተዋል። የፍጻሜ ተፋላሚ ሆኗል። አንድ ጨዋታ ብቻ ነው የሚቀራቸው። ከማንቸስተር ዩናይትድ ጋር ነው የሚጫወቱት። በዚህ የውድድር አመት ደግሞ በተከታታይ ያሸነፉት ክለብ ነው ማንቸስተር ዩናይትድ። የፍጻሜ ጨዋታ ነው። ማንቸስተር ዩናይትድ ከቶተናም በተሻለ ዋንጫ የማሸነፍ ልምድ አለው። አምና እንኳን የኤፍኤ ዋንጫን ያሸነፈ ቡድን ነው። በቅርቡም ዩሮፓ ሊጉን አሸንፏል። በሞሪኒዮ ጊዜ በርካታ አመታት ያለፉት አመታት ላይ የፍጻሜ ተፋላሚ ሆኗል። ዋንጫዎችን ማሸነፍ ችሏል። ምንም እንኳን በትልልቆቹ ውድድሮች ላይ ባይሆንም በቻምፒየንስ ሊግ እና በፕሪሚየር ሊግ ላይ ባይሆንም የፕሪሚየር ሊጉ ላይ ያለው ውጤት ስለሚታወቅ ነው የዚህ ውድድር አመት እንደዚህ ነው ያሳለፈ የሚገኘው። አምናም ጥሩ አልነበረም። ማንቸስተር ዩናይትድ ግን የፍጻሜ ተፋላሚ ነውና ፍጻሜ ላይ ከደረሰ ማንቸስተር ሲቲ እንኳን ቢሆን የማሸነፍ አቅም እንዳለው አሳይቷል። ስለዚህ አንጅ ፖስት ኩግሉ መስከረም ላይ የተናገሩትን ተግባራዊ ለማድረግ ማንቸስተር ዩናይትድ ነው የሚጠብቃቸው። በፕሪሚየር ሊጉ ቢያሸንፉትም ግን ማንቸስተር ዩናይትድ ነው። ስለዚህ ጠንካራ ጨዋታ ይኖራቸዋል። እሳቸው ግን ሁለተኛ አመት በአዲስ ክለብ ሁለተኛ አመት ላይ ዋንጫ አሸንፋለሁ እንደዚህ አይነት ልማድ አለኝ ብለው ተናግረው የፍጻሜ ተፋላሚ ሆነው አሳይተዋል። ይሄንን በሳን ማሜስ እንመለከታለን። ቶተናም 2008 ላይ ነው የሊግ ካፕ ዋንጫን ያሸነፈው። ከዛ በኋላ ዋንጫ ማሸነፍ አልቻለም። ፍጻሜ ተፋላሚ ሆኗል። በተለይም ደግሞ በአውሮፓ ቻምፒየንስ ሊግ 2019 ላይ ነው አይደል ከሊቨርፑል ጋር የነበረ ጨዋታና ሊቨርፑል ያሸነፈበት ተሸንፏል። በዛ ጨዋታ ላይም ዋንጫ የማሸነፍ
ታሪኩ ጥሩ አይደለም ቶተናም እንደዚህ ሆነው ነው የሚገናኙት ሶላንኬ በዩሮፓ ሊግ 5ኛ ጎሉ ነው ትናንትና ያስቆጠረው 4 ጎል የሆኑ ኳሶችን አቀብሏል በአጠቃላይ በውድድር አመቱ በእንግሊዝ ፕሪሚየር ሊግም 25 ጨዋታዎችን አድርጎ 8 ጎሎችን በማስቆጠር 3 አሲስት አድርጓል ተጨማሪ 2 ጎሎችንም በሌሎች ውድድሮች ላይ ያስቆጥሯልና ከፍተኛ የሆነ ገንዘብ ወጥቶበት ከመጣ በኋላ ለቶተናም አሁን 15 ጎሎችን አስቆጥሯል 7 ጎል ኳሶችንም አሲስት ማድረግ ችሏል ፔድሮ ፖሮም ትናንትና ግሩም ጎል ያስቆጠረውን ጨምሮ 4 ጎሎችን አስቆጥሮ 9 ጎል የሆኑ ኳሶችን አቀብሏል በዚህ የውድድር አመት በቶተናም ቤት ውስጥ በተለይ በተከላካዮች ብዙ ጉዳቶች በነበሩበት አመት ይተጫዋች በርካታ ጨዋታዎችን አድርጓልና ለቶተናም በጣም አስፈላጊው ተጫዋች ነበረ ቦዶ ግሊምት 68.7% የኳስ ቁጥጥር ብልጫ ቢኖረውም ግን በሙከራም ጎሎችንም በማስቆጠር ቶተናም የተሻለ ነበር 8 ሙከራዎችን አድርጎ 3 ኢላማቸውን የጠበቁ ሙከራዎችን አድርጓል 7 ሙከራ ያደረገው ቦዶ 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነው ያደረገው በኮንፈረንስ ሊግ ቼልሲ እና ሪያል ቤቲስ የፍጻሜ ተፋላሚ ሆነዋል ትናንትና 1-2 ነው ያሸነፈው ቼልሲ ዮርጋርደንን በ38ኛው ደቂቃ ላይ ዶስበሪ ሃል ባስቆጠራት ጎል 1-2 አሸንፏል በድምር ውጤት 5-1 በሆነ ውጤት ነው የምዕራብ ለንደኑ ክለብ የፍጻሜ ተፋላሚ የሆነው በርግጥ ይህ ውድድር በአውሮፓ 3ኛው ሊግ ነው ለቼልሲም እንደሚያንስ ወይም ደግሞ ቼልሲ ለዚህ ሊግ እንደሚበዛ ከመጀመሪያው ጀምሮ አሳይቷል በተለይ በምድብ ጨዋታዎች ላይ ሁለተኛውን ቡድን ያሰለፈ በርካታ ጎሎችን ያስቆጠረ ነበር ሲያሸንፍ የነበረውና እንደተጠበቀው የፍጻሜ ተፋላሚ ሆኗል በፍጻሜውም የማሸነፍ እድል አለው ተጋጣሚው ጠንካራ ቡድን ነው ሪያል ቤቲስ በሊጉም ላይ ትልልቅ ክለቦችን እየፈተነ ያለ ቡድን ነው ግን ያሸናፊነት ግምቱ ለቼልሲ ብንሰጥ ብዙ ገና ከጨዋታው አስቀድሞ ውጤቱ ምን ሊሆን ይችላል ግን አሁን ባላቸው አቋም ለቼልሲ ቢሰጥ ብዙ ቅርም ያሰኛ አይመስለኝምና ጥሩ ውጤት ነው ማስመዝገብ ይቻላል ፊዮሬንቲናና ሪያል ቤቲስ ያደረጉት ጨዋታ 2-2 ሲጠናቀቅ ፊዮሬንቲና በዚህ ውድድር ላይ ባለፉት 2 አመታት የፍጻሜ ተፋላሚ ሆኖ ዋንጫ አላሸነፈም ነበር ዘንድሮም ለሶስተኛ ተከታታይ አመት የፍጻሜ ተፋላሚ ለመሆን ያደረገው ሙከራ አልተሳካለትም በሪያል ቤቲስ ከሽፎበታል ትናንትና 2-2 ነው የተጠናቀቀው አንቶኒ በ30ኛው ደቂቃ ለሪያል ቤቲስ ጎል አስቆጥሯል ሌላኛው ጎል ኢዛልዙሊ ነው 97ኛው ደቂቃ ላይ በጣም ወሳኝ ጎል ያስቆጠረው ኢዛልዙሊ እንዲያስቆጥር ደግሞ አንቶኒ አሲስት አድርጓል ጎሴንስ ሁለቱን ጎሎች ያስቆጥሯል ለፊዮሬንቲና በ34ኛው እና 42ኛው ደቂቃ በምሽቱ ጨዋታ መነጋገሪያ የሆነው አንቶኒ ነው ማንቸስተር ዩናይትድ ላይ የነበረው አንቶኒ መሳለቂያ ነበር በተለይ የዚህም የውድድር አመቱ ሲጀመር ዘንድሮ ስሜን ከጎልና ከአሲስት ጋር ሰማላችሁ ብሎ ነበር አድርጎታል ግን ያንን ያደረገው በማንቸስተር ዩናይትድ መለያ አይደለም በሪያል ቤቲስ መለያ ነው 3 ወራትን ብቻ ነው በስፔን የቆየው 8 ጎሎችን አስቆጥሮ 5 አሲስት ላይ ደርሷል በአጠቃላይ 13 ጎሎች ላይ ተሳትፏልና የሚያስደንቅ ግማሽ የውድድር አመት ነው ያሳለፈ የሚገኘው ከማንቸስተር ዩናይትድ መውጣቱ ትክክለኛ ውሳኔ መሆኑን አሳይቷል ይሄ ለማንቸስተር ዩናይትድ ጠቃሚ ይመስለኛል ምክንያቱም በጥሩ ገንዘብ ይሄን ተጫዋች ሊሸጥ ስለሚችል የማንቸስተር ዩናይትድ የቀጣይ ጊዜ አካል ነው ብያለምንም ግን ትልልቅ ክለቦች መምጣት ከቻሉ መውሰድ ከቻሉ ገንዘቡ ከፍ ይላል አሁን እያሳየ ባለው ብቃት ሪያል ቤቲስ ራሱ ይሄን ተጫዋች ለማስፈረም ሙከራ ያደረገ የሚገኝ ክለብ ነውና እሱም ክለቡን ማስፈረም ካለበት ትልቅ ገንዘብ ያወጣል ማለት ነው ቼልሲ እና ሪያል ቤቲስ የፍጻሜ ተፋላሚ ሆነዋል ፕሪሚየር ሊግ 28ኛ ሳምንት ጨዋታዎችን እንመልከት ትናንትና ሐዋሳ ከተማና ድሬዳዋ ከተማ ያደረጉት ጨዋታ በጣም ወሳኝ ነበር ሁለቱም ክለቦች ለዓለመውረድ እየተፋለሙ ያሉ ክለቦች ናቸው ከሳምንታት በኋላ ሐዋሳ ከተማ ሁሉም ክለቦች ሙሉ ጨዋታ አድርገው ከወራጅ ቀጠና የወጣበትን ውጤት ሊያስመዘግበው ታፈሰ ሰለሞን 25ኛው ደቂቃ ላይ ባስቆጠራት ጎል 1-2 በሆነ ውጤት ድሬዳዋ ከተማን አሸንፏል ሁለቱም ክለቦች በቀጥታ ለዓለመውረድ የሚፋለሙ ክለቦች ስለነበሩ ለሐዋሳ ከተማ ድሉ እጅግ በጣም አስፈላጊ ነው ለምሳሌ ከሌላ ክለብ ጋር ተጫውቶ ቢያሸንፍና ድሬዳዋ ከተማን ቢያሸንፍ ሌላ ክለብ በሁለቱ መካከል ያለው የነጥብ ልዩነት እንዳለ ነው የሚቀጥለው ግን አሁን ሁለቱ ክለቦች በቀጥታ ተጫውተው ነው ሐዋሳ ከተማ ያሸነፈውና ለሐዋሳ ትናንት ትልቅ ድል ነበር ታፈሰ ሰለሞን ጎሉን ያስቆጠረበት መንገድ ደግሞ ይበልጥ ድሉን ጣፋጭ የሚያደርግ ይመስለኛል ሁለት ተጫዋቾችን አልፎ ነው ጎሉን ያስቆጠረው ለኢትዮጵያ ብሔራዊ ቡድን ኢትዮጵያ ቡና የመጀመሪያው ሐዋሳ ከተማ በነበረበት ጊዜ ሲያደርግ የነበረውን ብቃት መልሶ ማምጣት ችሏል ያንን የሚያስታውስ ግሩም ጎል ነው ታፈሰ ትናንትና ያስቆጠረው በደንብ አቅም ያለው ተጫዋች ነው ሐዋሳ ከተማ ዳግም ለማሰራራቱም ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል ያደረጉም ካሉ ተጫዋቾች መካከል አንደኛው ነው
አሰልጣኝ ሙልጌታ ምህረት ወደዚህ ቡድን መምጣት ትልቅ ለውጥ አምጥቷል የሚታይ ለውጥ አምጥቷል ባለፉት 5 ጨዋታዎች ሐዋሳ ከተማ አሁን አልተሸነፈም ከነዚህ ጨዋታዎች ደግሞ 3ቱን አሸንፏል አቻ ለማሸነፍ አይደለም አቻ ለመውጣት እጅግ ሲቸገር የነበረ ቡድን ነው ከዛ አስቀድሞ በነበሩ ጨዋታዎች ግን አሁን ጨዋታዎችን ማሸነፍ ጀምሯል ምናልባት ጨዋታዎች ወደ ሐዋሳ መሄዳቸውም ትልቅ ጥቅም ኖሮታል ደጋፊዎች በብዛት ወደ ስቴዲየም እየገቡ እንዲመለከቱ ስለረዳ ሐዋሳ ከተማን ማነቃቃት ይችላል ግን ከምንም በላይ የአሰልጣኝ ለውጥ መደረጉና ሙልጌታ ምህረት ክለቡን መያዙ የቀድሞም ተጫዋች ስለሆነ ዝነኛም ተጫዋች ስለሆነ የቀድሞ ተጫዋቾች በተለይም ደግሞ ለብሔራዊ ቡድን መጫወት ይቻሉ በፕሪሚየር ሊግ ውጤታማ መሆን ይቻሉ ትልልቅ ተጫዋቾች በአንድ በኩል የሚፈጥሩትም ተጽዕኖ አለ ተጫዋች ላይና ያንን ማምጣት ይቻለ ይመስለኛል ሙልጌታ ምህረት በቡድን ውስጥ ብዙ ለውጥ የለም ከተጫዋች አንፃር ከተመለከተን ግን ተጫዋቾቹ ላይ የፈጠረው ስሜት ከፍተኛ ነው ባጫወት ረገድም ሐዋሳ ከተማ የሚጫወቱበት እግር ኳስ መንገድ ይታወቃል በርግጥ ግን ከምንም በላይ ተጫዋቾች ላይ ማምጣት ሲቻለው ተነሳሽነት በጣም አሪፍ ነውና ተከታታይ አሁን ሳይሸነፍ ተጉዟል ከ5 ጨዋታዎች በፊት ነው ሐዋሳ ከተማ የተሸነፈው ከዚህ ጨዋታ አስቀድሞ ባቻ ውጤት አጠናቆ ነበር ከሲዳማ ቡና ጋር በደርቢ የተደረገ ጨዋታ ነው የደርቢ ጨዋታ በጣም ከባድ ጨዋታ ነውና ያሚያቻ ውጤት በጣም አሪፍ ነበር ለሐዋሳ ከተማ ከዛ አስቀድሞ የነበሩ 2 ጨዋታዎችን ኢትዮጵያ ንግድ ባንክንና ወላይታ ዲቻን አሸንፎ ነበር ስለዚህ አሁን ካለፉት 4 ጨዋታዎች ብቻ ከተመለከተን 3ቱን አሸንፏል በጣም ግሩም ጉዞ ላይ ያለ ክለብ ነውና አሁን በ31 ነጥቦች 13ኛ ደረጃ ላይ መምጣት ችሏል 22 ጎሎችን አስቆጥሮ 26 ጎሎች ተቆጥረውበታል አስቀድሞ በነበሩ ጨዋታዎች ነው ጎሎች ሲቆጠሩበት የነበረው የሚያስገርመው በድሬዳዋ ከተማን በኩል የነጥብ ልዩነት ነው ያለው 29 ነጥብ ነው ያለው ድሬዳዋ ከተማ ግን 22 ጎሎች ያስቆጥሩ 26 ጎሎች ያስቆጠረ ቡድን ነው ተመሳሳይ ያስቆጠሩት ጎሎችና የተቆጠረባቸው ጎሎች ቁጥርን ከተመለከተን ድሬዳዋ ከተማም በጎል ክፍያ በልጦ ነው አሁን ከመቀለ ሰባ እንደርታ በላይ መቀመጥ ይችላል ኮራጅ ቀጠና 1 ደረጃ ከፍ ብሎ የተቀመጠውና ቀጣይ ጨዋታዎች ላለመውረድ በሚደረገው ትግል ላይ በጣም እንዲጠብቁ የሚያደርግ ውጤት ነው ትናንትና የተመዘገበው ለሐዋሳ ከተማ 7ኛ ድሉ ሆኖ ተመዝግቧል 10 ያቻ ውጤትን አስመዝግቧል በፕሪሚየር ሊጉ ከፍተኛ ያቻ ውጤት ያስመዘገበው ፋሲል ከነማ እንደዚሁም ሽረ እንደስላሴ ድሬዳዋ ከተማ ናቸው 11 ጨዋታዎችን ባቻ ውጤት አጠናቀዋል ከዛ በኋላ ሐዋሳ ከተማና ሌሎች ክለቦችም እንደዚሁ ባቻ ውጤት 10 ጨዋታዎችን ባቻ ውጤት ያጠናቀቁ አሉ ትናንት ሲዳማ ቡናና መቻልም ባቻ ውጤት አጠናቀዋል መቻል ከተከታታይ ድሎች በኋላ አሁን በተከታታይ አቻ አጠናቋል ከትናንት ጨዋታ አስቀድሞ ከኢትዮጵያ ንግድ ባንክ ጋር ባዶ ለባዶ ማጠናቀቁ ይታወሳል ትናንትናም ባቻ ውጤት አጠናቋል ሲዳማ ቡና በ37 ነጥቦች 9ኛ ደረጃ ላይ ነው የሚገኘው 3 ጨዋታዎችን በተከታታይ አሸነፈ 2 ጨዋታዎችን ደግሞ እንደዚሁ ባቻ ውጤት አጠናቋል ዛሬ 10 ሰዓት ጀምሮ ባህር ዳር ከተማ ከኢትዮጵያ መድን በጣም ወሳኝ ጨዋታ ነው ይሄ ደግሞ ለዋንጫ በሚፎካከሩ ክለቦች መካከል የሚደረግ ጨዋታ ነው ልዩነት አለ በኢትዮጵያ መድን ከቀሪው ክለቦች በጣም ልዩነቱን አስፍቷል ግን ደግሞ 8 ጨዋታዎች ከዚህ ጨዋታ በኋላ እንኳን 8 ጨዋታዎች ስለሚቀሩ ምናልባት ቀጣይ ጨዋታዎች ያው በዋንጫ ፉክክር ውስጥ ያሉ ክለቦች ብለን ብንገልጽ የተሻለ እድል ያለው ኢትዮጵያ መድን ቢሆንም ባህር ዳር ከተማም እድል አለውና በተለይ ዛሬ ደግሞ የሚያሸንፍ ከሆነ ከመድን ጋር ያለውን ልዩነት ያጠባል መድን ካሸነፈ ይበልጥ ወደ ዋንጫው የሚጓዝበት ጨዋታ ነው የሚሆነው በ54 ነጥቦች አንደኛ ደረጃ ላይ ይገኛል 24 የጎል ክፍያ ያለው ቡድን ነው መድን ጎሎችን የሚያስቆጥር ጥቂት ጎሎች የተቆጠሩበት ቡድን ነው 34 ጎሎችን አስቆጥሯል ባህር ዳር ከተማም 30 ጎሎችን አስቆጥሯል ብዙ ጎሎችን የሚያስቆጥሩ 2 ክለቦች የሚያደርጉት ጨዋታ ነውና እንዲጠበቅ ያደርጋል 10 ጎሎች ብቻ ናቸው የተቆጠሩበት ኢትዮጵያ መድን በፕሪሚየር ሊጉ ትንሽ ጎል የተቆጠረበት ቡድን ነው ብዙ ጎል ያስቆጠረ ጥቂት ጎል የተቆጠረበት ትክክለኛ ዋንጫ ቡድን ባህሪ ያለው ስብስብ ነው ዘንድሮ የተመለከት ነው 14 ጎሎች ናቸው ባህር ዳር ከተማ ላይ የተቆጠሩት ይሄ ደግሞ በጣም አሪፍ ነው ሁለቱም ክለቦች ተከታታይ ጨዋታዎችን አሸንፈው የሚያደርጉት ጨዋታም ነውና በጉጉት እንድንጠብቀው ያደርገናል ኢትዮጵያ መድን 3 ተከታታይ ጨዋታዎችን አሸንፏል የሚጠበቁ ከትልልቅ ቡድኖች ጋር የተደረጉ ጨዋታዎችን ጭምር ያሸነፈ ነው አሁን ያለበት ደረጃ ላይ የደረሰው ተከታዩ ኢትዮጵያ ቡና ነው 45 ነጥቦች አሉት በዚህ ሳምንትም ጨዋታውን ማሸነፉ ይታወቃል መድን ካሸነፈ ከኢትዮጵያ ቡና ጋር ያለውን ነጥብ ልዩነት ወደ ቀድሞ መልሶ ያሰፋል ከባህር ዳር ከተማ ጋርም ልዩነቱ የሚሰፋበት እድል ይኖራልና ቀሪ ተስተካካይ ጨዋታ 10 ሰዓት ጀምሮ በሐዋሳ ይደረጋል የካፌ ሴቶች ኤሊት ኢንስትራክተሮች ስልጠና እየተደረገ ይገኛል
ትናንትናም በኃይሌ ግራንድ ሆቴልና በአዲስ አበባ ስቴዲየም የተግባር ስልጠናን ጨምሮ እየተሰጠ ይገኛል። በጣም አሪፍ ነው። በትልልቅ አሰልጣኞችም የተገኙበት ነው። ዛሬ ፍጻሜውን እንደሚያገኝ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ከሀገር ውስጥ ያዝናቸው መረጃዎች እነዚህን ይመስላሉ።